እንደምን አላችሁ ውድ ተማሪዎች፣ በዛሬው ዕለት የምናየው ጂኦግራፊ ሪሚዲያል ዩኒት 3 ነው። የዩኒት 3 ላይ ያሉ ጥያቄዎችን እንሰራለን። ዩኒት 3 ፖፑሌሽን ጂኦግራፊ ኤንድ ሂውማን ኢንቫይሮንመንት ኢንተራክሽንስ የሚል ቶፒክ አለው። እዚህ ቶፒክ ላይ 240 ጥያቄዎችን አዘጋጅተናል። እነዚህ 240 ጥያቄዎች ለፈተና በቀላሉና በአጭር ጊዜ ውስጥ እንድትዘጋጁ የሚያግዟቸው ጥያቄዎች ናቸው። ለዛሬ የምናየው ፓርት ዋንን ነው። ሂስትሪ፣ ጂኦግራፊ እና እንግሊዘኛ ለሪሚዲያል የሚሆኑ ለሪሚዲያል ፈተና እንድትዘጋጁ የጥያቄ መጽሐፎችን አዘጋጅተናል። እነዚህ ሶስት የትምህርት አይነቶች በርካታ ጥያቄዎችን የያዙ መጽሐፎች ናቸው። እነዚህ መጽሐፎች በፒዲኤፍ እንዲሁም ደግሞ ሾርት ኖቶችን በየዩኒቶቹ በተጨማሪም የቪዲዮ ቱቶሪያሎችን በአማርኛ የተዘጋጀ አንድ ላይ ያስቀመጥበት ፓኬጅ አለ። ስለዚህ እነዚህን ሁሉንም በአንድ ላይ መማር ከፈለጋችሁ እኛ ጋር በቴሌግራም አድራሻችን 0910 4155 86 ላይ ጆይን ማድረግ እፈልጋለሁ ብላችሁ ብጽፉልን ወደ ቴሌግራም አድራሻችን ወይም ደግሞ የቴሌግራም ቻናሉን በመቀላቀል እነዚህን ሶስቱንም የትምህርት አይነቶች ሙሉ ፓኬጅ ማግኘት ትችላላችሁ። ለዚህ የዩቲዩብ ቻናል አዲስ ከሆናችሁና ሰብስክራይብ ካላደረጋችሁ ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። አብረን እንቀጥላለን። ለአሁኑ ወደ ቶፒኩ እንለፍ። ነምበር 1 which of the following best describes demographic transition model ወይም የዲቲኤም ኢን ስቴጅ 2 ተብሎ የሚታወቀው ቤስትሊ ዲስክራይብ የሚሆነው እንዴት ነው ነው። ስለዚህ በደረጃ 2 ያለውን የስነ ህዝብ ሽግግር ሞዴል፣ ይሄ ስነ ህዝብ ሽግግር ሞዴል ይባላል። በተሻለ ሁኔታ የሚገልጸው የቱ ነው ይላል። ሃይ በርዝ ሬት ኤንድ ሃይ ዴዝ ሬት፣ ፎሊንግ በርዝ ሬት ኤንድ ሎው ዴዝ ሬት፣ high birth rate and rapidly falling death rate, low birth rate and low death rate. C high birth rate and rapidly falling death rate ነው። ስለዚህ በሁለተኛው ደረጃ ወይም ስቴጅ 2 ተብሎ የሚታወቀው የጤና አገልግሎት በመሻሻሉ የሞት መጠን በፍጥነት ይቀንሳል ነው። ነገር ግን ወሊድ መጠን አሁንም ከፍተኛ ስለሆነ የህዝብ ቁጥር በፍጥነት ይጨምራል የሚል ፕሪንሲፕል ነው ያለው ማለት ነው። ቱ ዘ መልቲጂን ቲዎሪ ኦፍ ፖፑሌሽን ግሮዝ ሰጀስት ዛት የማልቲጂን ቲዎሪ ስለ ፖፑሌሽን ግሮዝ ሰጀስት የሚያደርገው ምንድን ነው? ፖፑሌሽን ግሮዝ አርትሜቲካሊ ዋይል ፉድ ግሮዝ ጂኦሜትሪካሊ፣ ፖፑሌሽን ግሮዝ ጂኦሜትሪካሊ ዋይል ፉድ ግሮዝ አርትሜቲካሊ፣ ቴክኖሎጂ ዊል ኦልዌይስ ሶልቭ ፉድ ሾርቴጅስ፣ population growth is beneficial for economic development. B population growth geometrically while food growth arithmetically ነው። ስለዚህ የቶማስ ማልተስ ምንድነው ህዝብ በከፍተኛ ፍጥነት ወይም ደግሞ ጂኦሜትሪካሊ ማለት ነው ሲጨምር የምግብ ምርት ግን በዝግታ ወይም ደግሞ አርትሜቲካሊ ያድጋል የሚል ነው። ይሄ ደግሞ ለረሃብና ለችግር ይዳርጋል የሚል እምነት አለው ማለት ነው። 3 ፊዚዮሎጂካል ዴንሲቲ ኢዝ ካልኩሌትድ ባይ ዲቫይዲንግ ዘ ቶታል ፖፑሌሽን ባይ። የፊዚዮሎጂካል ዴንሲቲ የሚባለው ለቶታል ፖፑሌሽን የሚካፈለው ምንድን ነው? የቶታል ፖፑሌሽን ለምን ሲካፈል ነው? ቶታል ላንድ ኤሪያ፣ ቶታል አርባን ኤሪያ፣ ቶታል ፎረስት ኤሪያ፣ ቶታል አሬብል ኦር ደግሞ ካልቲቬብል ላንድ ኤሪያ። ዲ ቶታል አሬብል ወይም ደግሞ ካልቲቬሽን ኤሪያ ነው። ስለዚህ የፊዚዮሎጂካል ዴንሲቲ ማለት የአንድ ሀገር ጠቅላላ ህዝብ ቶታል ፖፑሌሽን ማለት ነው ለታረሰ ወይም ደግሞ ሊታረስ ለሚችል መሬት ሊታረስ የሚችል ወይም አሬብል ላንድ ሲካፈል የሚገኝ ውጤት ነው ማለት ነው። ይሄ ፊዚዮሎጂካል ዴንሲቲ የሚባለው። ፎር ፖፑሌሽን ፒራሚድ ዊዝ a very wide base and narrow top indicates፣ ይሄ ማለት ከስር እንደዚህ ሰፋ ያለ ሆኖ ከላይ እንደዚህ አይነት ቅርጽ ያለው የፖፑሌሽን ፒራሚድ ኢንዲኬት የሚያደርገው ምንድን ነው? ዲክላይኒንግ ፖፑሌሽን፣ developed country with low birth rates, high dependency ratio and rapid population growth, a high life expectancy. C
ሃይ ዲፔንደንስ ሬሽዮ ኤንድ ራፒድ ፖፑሌሽን ግሮዝ ነው። ስለዚህ ሰፊ መሰረት ያለው ይሄ ዋይድ ቤዝ ያለው ብዙ ህጻናት መኖራቸውንና የወሊድ መጠን ከፍተኛ መሆኑን ያመለክታል ነው። ጠባብ ያለው ይሄ ከላይ ደግሞ ናሮው ቶፕ የሆነ ደግሞ ዝቅተኛ የእድሜ ጣሪያ መኖሩን ያመለክታል። 5 which push factor is primarily responsible for rural to urban migration in ኢትዮጵያ። ይሄ ፑሽ ፋክተር የሆነው ከገጠር ወደ ከተማ ፍልሰትን እንዲጨምር የሚያደርገው ምንድን ነው? በዋናነት ሾርቴጅ ኦፍ ፋርምላንድ ኤንድ ላንድ ፍራግመንቴሽን ኢን ሩራል ኤሪያስ፣ ኢምፕሩቭ ሄልዝ ሰርቪስ ኢን አርባን ኤሪያስ፣ ቤተር ጆብ ኦፖርቹኒቲስ ኢን ሲቲስ፣ ሞደርን ላይፍ ስታይል ኢን ዘ ካፒታል። ኤ ሾርቴጅ ኦፍ ፋርምላንድ ኤንድ ላንድ ፍራግመንቴሽን ኢን ሩራል ኤሪያ ነው። ይህ ዋናው ፑሽ ፋክተር ተብሎ የሚታወቀው ሰዎችን ከአካባቢያቸው የሚያባረር ችግር ማለት ሲሆን በኢትዮጵያ ገጠር ክፍሎች የመሬት ጥበት ወይም ሾርቴጅ ኦፍ ፋርምላንድ እና ፍራግመንቴሽን ነው ወይም የመሬት መቆራረስ ማለት ዋነኛው ምክንያት ተደርጎ ይወሰዳል። 6 the optimum population concept refers to a situation where the country የኦፕቲመም ፖፑሌሽን የሚባል ምን አይነት ኮንሰፕት ነው? a country has the maximum number of people possible. b the population size is ideal to produce highest standard of living given available resource. c there are more people than resources. d the birth rate equals the death rate. b the population size is ideal to produce the highest standard of living given the available resources ነው። ስለዚህ የኦፕቲመም ፖፑሌሽን ማለት ካለው ሀብትና ቴክኖሎጂ ጋር ተመጣጣኝ የሆነ ለህዝብ ከፍተኛ የኑሮ ደረጃ የሚያስገኝ የህዝብ ቁጥር ማለት ነው። 7 environmental determinism is a school of thought which argues that ይሄ environmental determinism የሚለው ምን አይነት አስተምህሮት ነው? humans can control and change their environment and humans have no relationship. Technology is only factor in human development. d physical environment like climate and soil and dedicates and limits human culture and activities. d physical environment የክላይሜት እና ሶይል dedicates dictates ነው dedicates ሳይሆን dictates limits human culture and activities የሚለው ነው ማለት ነው። ስለዚህ ይህ አስተሳሰብ ተፈጥሮ ላይክ የአየር ንብረት እና አፈር የሰው ልጅ አኗኗር እና ባህል ሙሉ በሙሉ ይወስናል ወይም ዲክቴት ያደርጋል የሚል ነው ማለት ነው። ይሄ ኢንቫይሮንመንታል ዲተርሚኒዝም ወይም በኢንቫይሮንመንት ዲተርማይን ይደረጋል ማለት ነው። 8 in the contrast to determinism possibilism suggests ከዲተርሚኒዝም በተቃራኒ የፖሲቢሊዝም የሚባል ፕሪንሲፕል አለ። ሰጀስት የሚያደርገው ምንድነው? የፖሲቢሊዝም nature has no influence on humans. b environment sets limits but humans have the ability to choose from various possibilities and adapt. c humans are slaves to the climate. d agriculture is impossible in cold climates. b the environment sets limits but humans have the ability to choose from various possibilities and adapt ነው። ስለዚህ ይሄ ፖሲቢሊዝም የሚባለው የተፈጥሮ ገደቦች ቢኖሩትም የሰው ልጅ በቴክኖሎጂ እና በምርጫ ተፈጥሮን ተላምዶ መኖር ይችላል የሚል አስተሳሰብ አለው ማለት ነው። 9 the dependency ratio
ይህን ፖፑሌሽን ኢዝ ሪሌሽንሺፕ ቢትዊን የዲፔንደንስ ሬሾ የሚባለው ወርኪንግ ኤጅ ግሩፕ ኤንድ ነን ወርኪንግ ኤጅ ግሩፕ ወይም የቺልድረን እና ኤልደርሊ ሜን ኤንድ ዊሜን አርባን ሬዚደንት ኤንድ ሩራል ሬዚደንትስ ሊትራል ሊትሬት ኤንድ ኢሊትሬት ፒፕል ወርኪንግ ኤጅ ግሩፕ ኤንድ ነን ወርኪንግ ኤጅ ግሩፕ ነው ይሄ ዲፔንደንስ ሬሾ የሚባለው የቺልድረን እና ኤልደርሊ ማለት ነው። ስለዚህ ዲፔንደንሲ ሬሾ ማለት በስራ ላይ ያለው የህብረተሰብ ክፍል ከ15 ዓመት እስከ 64 ነው አይደለ? ስራ ላይ የሚባለው ወይም የሚሰራ ክፍል ተብሎ የሚታወቀው ማለት ነው። የማይሰሩ ደግሞ ህፃናትና አረጋውያንን የመርዳት ሸክሙን የሚያሳይ ስሌት ማለት ነው። ቴን ኒዮ ማልቲያኒዝም today is concerned about population growth primarily because ይሄ ኒዮ ማልቴዚያንስ ተብሎ የሚታወቀው ኮንሰርን የሚያደርገው about population growth primarily because of what? Lack of space for house, environmental degradation and depletion of non-renewable resources, too much oxygen in the air, lack of clothing. B. Environmental degradation and depletion of non-renewable resources ነው። ስለዚህ የዘመኑ ምንድነው የማልቴዚያን ተብሎ የሚታወቀው ከምግብ በተጨማሪ የተፈጥሮ ሀብት የመሟጠጥና አካባቢ መበከልን ያሳስባል ማለት ነው። 11 which region in Ethiopia is most sparsely populated? የፖፑሌሽን ዴንሲቲው ማለት በጣም ሬር የሆነው ስፓርስሊ በጣም አነስተኛ የሆነው ህዝብ የሚኖርበት ሳውዘርን አይላንድስ፣ ሴንትራል ፕላቶ፣ አፋር ሎውላንድ ኤንድ ኦጋዴን፣ ሌክ ታና ቤዚን። አፋር ሎውላንድ ኤንድ ኦጋዴን ነው። እዚህ አካባቢ ሞቃታማና ደረቅ በመሆናቸው የህዝብ ስርጭታቸው በጣም አነስተኛ ነው ማለት ነው፣ ወይም ስፓርስሊ ፖፑሌትድ ነው ማለት ነው። 12 the crude birth rate ወይም CBR is defined as the number of live births per year for every በምን ያህል ዓመት ነው የክሩድ birth rate ዲፋይን የሚደረገው? 100 people 1 million people 10,000 people 1,000 people ዲ 1000 ነው። ይህ ሲቢአር የሚለው ወይም የሚሰለው በአንድ ዓመት ውስጥ የተወለዱ ህጻናትን ለጠቅላላው ህዝብ አካፍሎ በአንድ ሺህ ማባዛት ነው ማለት ነው። 13 a positive check according to ማልተስ የፖዚቲቭ ቼክ የሚባለው እንደ ማልተስ ኮንክሉዥን ማለት ነው። ፋሚሊ ፕላኒንግ ፖስት ፖኒንግ ሞሬጅ ፋሚን ዋር ኤንድ ዲሲዝ ዩዝ ኦፍ ኮንትራሴፕቲቭስ። ፋሚን ዋር ኤንድ ዲዚዝ ነው። ስለዚህ የማልተዝ ህዝብ ከምግብ በላይ ሲበዛ ተፈጥሮ በረሃብ በጦርነትና በበሽታ የህዝቡን ቁጥር ትቀንሳለች ብሎ ያምናል። ይህም ፖዘቲቭ ቼክ ይባላል ማለት ነው። 14 ብሬን ድሬን ሪፈርስ ቱ ዘ ማይግሬሽን ኦፍ የብሬን ድሬን ነው የሚባለው አንስኪልድ ሌበርስ ቱ ፋርምስ ሃይሊ ኤዱኬትድ ኤንድ ስኪልድ ፕሮፌሽናልስ ቱ አዘር ካንትሪስ ፋርመርስ ፍሮም ሩራል ቱ አርባን ኤሪያስ ቺልድረን ቱ ስኩልስ። ቢ ሃይሊ ኤዱኬትድ ኤንድ ስኪልድ ፕሮፌሽናልስ ቱ አዘር ካንትሪስ ነው። ይሄ ብሬን ድሬን ተብሎ የማይግሬሽን ወይም ፍልሰት ተብሎ የሚታወቀው ማለት ነው። ስለዚህ የተማሩና ከፍተኛ ሙያ ያላቸው ዜጎች የተሻለ ኑሮ ፍለጋ ወደ ውጭ ሀገር መሰደድ የብሬን ድሬን ይባላል ማለት ነው።
15 which of the following is a direct consequence of overpopulation in urban areas of ኢትዮጵያ? የዳይሬክት ኮንስኩዌንስ ተብሎ የሚታወቀው ኦቨር ፖፑሌሽን ሲሆን ወይም ከፍተኛ የሆነ የህዝብ ቁጥር ሲጨምር በከተሞች አካባቢ የትኛው ነው? ዳይሬክት ኮንስኩዌንሱ የትኛው ነው? ኤ ኤክስፓንሽን ኦፍ slums and inadequate sanitation, increase in forest cover, decrease in crime rates, abundance of free housing. A expansion of slums and inadequate sanitation ነው። ስለዚህ በከተሞች የህዝብ ብዛት ከልክ በላይ ሲሆን ወይም ኦቨር ፖፑሌሽን ሲኖር የቆሻሻ መኖሪያ አካባቢዎች ወይም ደግሞ ይሄ ስለምስ የሚባለው እና የንጽህና ጉድለት ይኖራል ማለት ነው። ኢናዲኩዌት ሳኒቴሽን እንዲስፋፋ ይሆናል ማለት ነው። 16 ዘ ቶታል ፈርቲሊቲ ሬት ወይም ቲኤፍአር ሜዥር የሚደረገው እንዴት ነው? ቶታል ነምበር ኦፍ ፒፕል ኢን ካንትሪ ዘ አቨሬጅ ነምበር ኦፍ ችልድረን a woman will have during her childbearing rate, the number of days per year, the percentage of women in the workforce. B average number of children a woman will have during her childbearing years ነው። ስለዚህ ይሄ ቲኤፍአር ወይም ቶታል ፈርቲሊቲ ሬት ተብሎ የሚታወቀው አንድ ሴት በመውለድ እድሜዋ ከ15 እስከ 49 ዓመት ማለት ነው ልትወልድ የምትችለው አማካኝ የልጆች ቁጥርን የሚያሳይ ነው። ይሄ ቶታል ፈርቲሊቲ ሬት የሚባለው። 17 ኢንተርናል ማይግሬሽን ዊዝን ኢትዮጵያ ሞስት ኮመንሊ ኦከርስ ቢኮዝ ኢትዮጵያ ኤንድ ኬንያ የኢንተርናል ማይግሬሽን ዊዝን ኢትዮጵያ በምንና በማን መካከል የሚደረግ ማይግሬሽን ወይም ፍልሰት ነው። ኢትዮጵያ ኤንድ ኬንያ፣ አይላንድስ ኤንድ ሬድ ሲ፣ አዲስ አበባ ኤንድ ዋሽንግተን ዲሲ፣ ሩራል ኤሪያስ ኤንድ አርባን ሴንተርስ። ይህ ሩራል ኤሪያንን የገጠርና ከተማ ፍልሰት ነው። ይሄ ኢንተርናል ማይግሬሽን ወይም ውስጣዊ ፍልሰት የሚባለው ማለት ነው። ስለዚህ በሀገር ውስጥ የሚደረግ ስደት ወይም ማይግሬሽን በኢትዮጵያ በብዛት የሚታየው የተሻለ ስራና ኑሮ ፍለጋ ከገጠር ወደ ከተማ የሚደረገውን ፍልሰት ነው ኢንተርናል ማይግሬሽን የሚባለው ማለት ነው። 18 what is the main cause of soil degradation in Ethiopian highlands? የዋና ኮዙ ምንድነው ለሶይል ዲግራዴሽን in Ethiopian highlands? Over irrigation, deforestation and traditional farming practices on steep slopes, volcanic activity, lack of sunlight. B deforestation and traditional farming practices on የስቲፕ ስሎፕስ ነው። ስለዚህ የደን መጨፍጨፍ እና ቁልቁለታማ ቦታዎች ያለምንም ጥንቃቄ ማረስ ለከፍተኛ የአፈር መሸርሸር እና መመናመን ዋነኛው ምክንያት ነው ማለት ነው። 19 the carrying capacity of an environment refers to የኬሪንግ ካፓሲቲ ተብሎ የሚታወቀው ወይም መሸከም የሚችለው አቅም ተብሎ የኤንቫይሮንመንት አቅም ተብሎ የሚታወቀው ምንድን ነው? number of cars a road can hold, maximum population size an environment can sustain indefinitely without degradation, the speed of a river's flow, the weight of the earth. B the maximum population size. ስለዚህ የፖፑሌሽን ሳይዝ አንድ አካባቢ መያዝ የሚችለው ነው ይሄ ኬሪንግ ካፓሲቲ የሚባለው። ስለዚህ በአንድ አካባቢ የሚገኝ ሀብት ለምሳሌ ውሃ፣ ምግብ፣ መጠለያ ሳይሟጠጥና ሳይበላሽ ሊያስተናግድ የሚችለው ከፍተኛ የህዝብ ቁጥር ነው ይሄ ኬሪንግ ካፓሲቲ የሚባለው። 20 ስቴሽነሪ ፖፑሌሽን ፒራሚድ ወይም ቨርቲካል ሳይድስ የሚባለው ምንድን ነው? rapidly growing developing countries with very high infant mortality. C developed countries with zero or very low population growth ለምሳሌ ዴንማርክ ማለት ነው። countries with no health care
ሲ ዴቨሎፕድ ካንትሪስ ዊዝ ዜሮ ኦር ቬሪ ሎው ፖፑሌሽን ግሮዝ ነው። የህዝብ እድገት ዜሮ የሆነ ምንም የህዝብ እድገት የሌለበት ማለት ነው። የስቴሽነሪ ፖፑሌሽን ፒራሚድ የሚባለው ማለት ነው። ስለዚህ የህዝብ ፒራሚዱ ጎኖቹ ቀጥ ያሉ ልክ እንደዚህ ማለት ነው የሆነ የፒራሚድ ተብሎ የሚታወቀው ምንድነው? የወሊድና የሞት መጠን እኩል መሆናቸውንና የህዝብ ቁጥር እድገቱ የቆመ ወይም ስቴሽነሪ የሆነ ማለት ነው ማለት ነው። 21 ዲሞግራፊ ኢዝ ቤስ ዲፋይንድ የዲሞግራፊ ዲፋይንድ የሚደረገው ዘ ስተዲ ኦፍ ሮክስ ኤንድ ሚነራልስ ዘ ሳይንቲፊክ ስተዲ ኦፍ ሂውማን ፖፑሌሽን ኢንክሉዲንግ ዜር ሳይዝ ስትራክቸር ኤንድ ዲስትሪቢዩሽን ዘ ስተዲ ኦፍ ዌዘር ፓተርንስ ዘ ማፒንግ ኦፍ ኢንተርናሽናል ባውንደሪስ ዘ ሳይንቲፊክ ስተዲ ኦፍ ሂውማን ፖፑሌሽን ስለ ስነ ህዝብ የሚያጠና የሳይዙን ስትራክቸሩና ዲስትሪቢዩሽኑን ማለት ነው። ስለዚህ ዲሞግራፊ ስለ ህዝብ ቁጥር አወቃቀር ማለት እድሜና ጾታ ስብጥርን የሚያሳይ እንዲሁም ደግሞ ስርጭትን የሚያጠና ሳይንስ ነው ማለት ነው። 22 which of the following is a biological characteristic of a pyramid a population የባዮሎጂካል ካራክተር ተብሎ የሚታወቀው የትኛው ባህሪ ነው? ሊትሬሲ ሬት፣ ኦኩፔሽን፣ ኤጅ ኤንድ ሴክስ ኮምፖዚሽን፣ ሪሊጅን። ሲ ኤጅ ኤንድ ሴክስ ኮምፖዚሽን ነው። ስለዚህ እድሜና ጾታ የሚባለው ማለት ነው ተፈጥሯዊ ወይም ባዮሎጂካዊ ባህሪ ነው ማለት ነው። እንደ ትምህርትና ሃይማኖት ያሉ ወይም ደግሞ ሪሊጅን፣ ኦኩፔሽን ምናምን የሚባሉት ደግሞ ሶሻል ካራክተር ይባላሉ ማለት ነው። 23 the sex ratio of a population is defined as የሴክስ ሬሽዮ የሚባለው ኢንተ ፖፑሌሽን ዲፋይን የሚደረገው እንዴት ነው? the number of children per family, the number of married couples, the total number of people in a city, the number of males per 100 females. D the number of males per 100 females ነው። ስለዚህ ሴክስ ሬሽዮ የሚባለው በአንድ ማህበረሰብ ውስጥ ለእያንዳንዱ 100 ሴቶች ማለት ነው የሚመጣጠን የወንዶች ቁጥርን የሚያሳይ ነው የሴክስ ሬሽዮ የሚባለው። 24 if a country has a median age of 80 its population is considered aging, young, declining, stable. ቢ ያንግ ነው። ስለዚህ የሚዲያን ኤጅ የሚባለው ህዝቡን ለሁለት እኩል ቦታ የሚከፍል ሲሆን 18 ዓመት ከሆነ ህዝቡ በአብዛኛው ወጣት መሆኑን ያሳያል ማለት ነው። 25 arithmetic density is calculated by የአርቲሜቲክ ዴንሲቲ የሚባለው እንዴት ነው ካልኩሌት የሚደረገው? ቶታል ፖፑሌሽን ዲቫይድድ ባይ ቶታል ላንድ ኤሪያ፣ ቶታል ፖፑሌሽን ዲቫይድድ ባይ አሬብል ላንድ፣ ነምበር ኦፍ ፋርመርስ ዲቫይድድ ባይ አሬብል ላንድ፣ ነምበር ኦፍ በርዝ ዲቫይድድ ባይ ዴዝስ። ኤ ቶታል ፖፑሌሽን ዲቫይድድ ባይ ቶታል ላንድ ኤሪያ ነው። ስለዚህ ይህ በጣም ቀላል ጥግግት መለኪያ ሲሆን ጠቅላላ ህዝብ ለጠቅላላ የመሬት ስፋት በማካፈል የሚሰላ ነው የአርቲሜቲክ ዴንሲቲ የሚባለው። 26 a population pyramid with a narrow base and wide middle or top represents የፖፑሌሽን ፒራሚድ የሚባለው ከስር ናሮ ሆኖ ከላይ ደግሞ ዋይድ ሲሆን እንደዚህ አይነት ነገር ማለት ነው። እንደዚህ አይነት ፒራሚድ ሲሆን ሪፕሬዘንት የሚያደርገው ምንድን ነው? በርዝ ሬት፣ ራፒድሊ ግሮዊንግ ፖፑሌሽን፣ ሎው በርዝ ሬት ኤንድ ኤጂንግ ፖፑሌሽን፣ ሃይ ኢንፋንት ሞርታሊቲ ሬት። ሲ ሎው በርዝ ሬት ነው። የወሊድ መጠኑ ከስር ያለው ትንሽ ነው። ኤጂንግ ወይም ደግሞ ከላይ ያለው የወሊድ መጠን መቀነሱን፣ ሰፊ መካከለኛ ጫፍ ደግሞ
የአረጋውያን ቁጥር ወይም ትላልቅ ሰዎች እዚህ አካባቢ እንዳሉ ያሳያል ማለት ነው። 27 ናቹራል ኢንክሪዝ ሬት ኤንአይአር ኢዝ ካልኩሌትድ። የናቹራል ኢንክሪዝ ሬት እንዴት ነው ካልኩሌት የሚደረገው? በርዝ ሬት ፕላስ ዴዝ ሬት፣ በርዝ ሬት ማይነስ ዴዝ ሬት፣ ኢሚግሬሽን ማይነስ ኢሚግሬሽን፣ ቶታል ፖፑሌሽን ዲቫይድ ባይ ላንድ ኤሪያ። ቢ በርዝ ሬት ማይነስ ዴዝ ሬት ነው። ስለዚህ ስደትን ሳይጨምር የህዝብ ቁጥር በተፈጥሮ የሚያድግበት ፍጥነት የወለድ መጠንን ከሞት መጠን በመቀነስ ይገኛል ማለት ነው። ስለዚህ የወለድ መጠንን ከሞት መጠን ሲቀነስ ናቹራል ኢንክሪዝ ሬት ይባላል ማለት ነው። 28 ዘ ዲፐንደንስ ሬሽዮ ሜዠርስ ዘ ፕሬዠር ኦን። ይሄ ዲፐንደንስ ሬሽዮ ሜዠር የሚደረገው እንዴት ነው? the elderly only, the working age population from 15 to 64 years, infant mortality, the government budget for schools only. B working age population ነው። ይህ ስሌት የማይሰሩ ህጻናትና አረጋውያን በስራ ላይ ባለው የሰው ኃይል ላይ የሚያሳድሩት ጫና ይለካል ማለት ነው። ስለዚህ ዲፔንደንሲ ሬሽዮ ፕሬዠሩ ማን ላይ ነው የሚሆነው ማለት ነው? ወርኪንግ ኤጁ ላይ ነው ማለት ነው። የማይሰሩ እና አረጋውያን የማይሰሩ የሚባሉት ህጻናትና አረጋውያን ማለት ነው። የእነዚህ ጫና ምን ላይ? እነዚህ የሚሰሩት ላይ ከ15 እስከ 64 ዓመት ያለው ህዝብ ላይ ጫና ሲኖረው ነው ይሄ ዲፔንደንሲ ሬሽዮ የሚባለው። 29 ኢንፋንት ሞርታሊቲ ሬት ወይም IMR refers to the number of days of infant under the age 1 per። ስለዚህ ከአንድ ዓመት በላይ ፐር በምን ያህል በርዝ ነው የሚሰላው ይሄ ኢንፋንት ሞርታሊቲ ሬት የሚባለው? 100 ላይቭ በርዝስ፣ 1 ሚሊዮን ላይቭ በርዝስ፣ 10,000 ላይቭ በርዝስ፣ 1000 ላይቭ በርዝስ። ዲ 1000 ላይቭ በርዝ ነው። ስለዚህ ይሄ አይማር የሚባለው በአንድ ዓመት ውስጥ እድሜያቸው ከአንድ ዓመት በታች የሆኑ የሚሞቱ ህጻናትን ከ1000 በህይወት ከተወለዱ አንጻር ይለካል ማለት ነው። አጠቃላይ ከ1000 ከተወለዱት ውስጥ ከአንድ ዓመት በታች የሚሞቱት ምን ያህል ናቸው ተብሎ ካልኩሌት ሲደረግ ኢንፋንት ሞርታሊቲ ሬት ይባላል ነው። 30 which factor is most significant in determining the shape of population pyramid? የፖፑሌሽን ፒራሚድን ሼፕ ወይም ቅርጽ የሚወስነው ዲተርማይን የሚያደርገው ፈርቲሊቲ ኦር ደግሞ በርዝ ሬት፣ ማይግሬሽን፣ ሊትሬሲ፣ አርባናይዜሽን። ኤ ፈርቲሊቲ ነው ወይም ደግሞ በርዝ ሬት ነው በዋናነት ዲተርማይን የሚያደርገው የሼፕ ኦፍ ፖፑሌሽን ፒራሚድን ማለት ነው። የወሊድ መጠን ወይም ፈርቲሊቲ ሬት በርዝ ሬት የሚባለው የፒራሚዱ መሰረት ምን ያህል ሰፊ ወይም ጠባብ እንደሚሆን ስለሚወስን ለቅርጹ ወይም ደግሞ ለሸፑ ዋነኛው ምክንያት ነው ማለት ነው። 31 ላይፍ ኤክስፔክታንሲ ዲፋይን ሲደረግ ምን ማለት ነው? ላይፍ ኤክስፔክታንሲ በማክሲመም ኤጅ a human can reach average number of years a person is expected to live at birth, the number of people who survive a war, the total population grows over 10 years. B the average number of years a person is expected to live at birth ነው። ስለዚህ ላይፍ ኤክስፔክታንሲ ሲባል አንድ ህፃን ሲወለድ በዛ ማህበረሰብ ውስጥ ባለው የጤናና የኑሮ ሁኔታ መሰረት በአማካይ ሊኖር የሚችለው የእድሜ ጣሪያ ነው ላይፍ ኤክስፔክታንሲ የሚባለው። 32 in the demographic transition model DTM stage 4 is characterized by የስቴጅ 4 የሚባለው በዲሞግራፊ ትራንዚሽን ሞዴል ላይ high birth rate and high death rate, rapidly falling death rate, low birth rate and low death rates, and stable population.
ዲ ማሲቭ ፋሚን ኤንድ ዲዚዝ። ሲ ሎው በርዝ ሬት ኤንድ ሎው ዴዝ ሬት ነው። ወይም ስቴብል ፖፑሌሽን ሲባል ደረጃ የወሊድና የሞት መጠን በጣም ዝቅተኛ ስለሚሆን የህዝብ ቁጥር እድገት ይቆማል ወይም ስቴብል ነው ማለት ነው። ወይም ደግሞ በጣም ይዘገያል ማለት ነው። ይህ አብዛኛውን ጊዜ በበለጸጉ ሀገራት የሚታይ ነው። ይሄ ስቴብል ፖፑሌሽን የሚባለው። 33 ፖፑሌሽን ዲስትሪቢዩሽን ሪፈርስ ቱ የፖፑሌሽን የህዝብ ስርጭት ማለት ነው። ሪፈር የሚያደርገው ምንድን ነው? ነምበር ኦፍ ፒፕል ፐር ስኩዌር ኪሎ ሜትር ፓተርን ኦፍ ዌር ፒፕል ሊቭ አክሮስ ኤ ጊቨን ኤሪያ ቶታል ካውንት ኦፍ ፒፕል ኢን ሴንሰስ the movement of people from one city to another. B pattern of where people live across a given area ማለት ነው። ይሄ ህዝቡ በአንድ አካባቢ ለምሳሌ በሀገር ደረጃ ሊሆን ይችላል በምን አይነት ሁኔታ ተሰራጭቶ እንደሚኖር ለምሳሌ ተጠጋግቶ ነው ወይስ ተራርቆ ነው፣ ዴንስሊ ነው ወይስ ስፐርስሊ ነው ፖፕሌትድ የሆነው የሚለውን የሚያሳይ ነው። ይሄ ፖፕሌሽን ዲስትሪቢዩሽን የሚለው 34 ዋት ኢዝ ሴነሰስ። ሴነሰስ ወይም የህዝብ ቆጠራ ማለት ነው። ምን ማለት ነው? ሰርቬይ አባውት አግሪካልቸር ፕሮዳክትስ፣ ሪከርድ ኦፍ ዌዘር ቼንጅ፣ ማፕ ኦፍ ፎረስት ሪሶርስስ፣ ኦፊሻል ሲስተማቲክ ካውንቲንግ ኦፍ ካንትሪስ ፖፕሌሽን። ዚስ ኢዝ ዲን አይደለ? ሲነስስ የሚባለው ወይም የህዝብ ቆጠራ ማለት የህዝብና ቤት ቆጠራ ነው የሚባለው። ይሄኛው ሲነስ የሚባለው የህዝብና ቤት ቆጠራ ማለት ነው። በአንድ ሀገር ውስጥ የሚገኝን ህዝብ በስርዓትና በይፋ የመቁጠር ሂደት ነው ይሄ ሲነስ የሚባለው ማለት ነው። 35 ፋኪንዲቲ ሪፈረስ ቱ። ይሄ ፋኪንዲቲ የሚባለው ምንድነው ሪፈር የሚያደርገው? The actual number of children born, the biological capacity of a woman can conceive and bear children, the death rate among women, the number of people migrating out of a country. B biological capacity of a woman can conceive and bear children ነው። የፋኪንዲቲ የሚባለው አንድ ሴት ልጅ የመውለድ ተፈጥሯዊ ወይም ባዮሎጂካዊ ብቃት ወይም ፖቴንሻል ሲሆን ፈርቲሊቲ ደግሞ በተግባር የተወለዱ ልጆች ቁጥር የሚያሳይ ነው ማለት ነው። 36 which of the following social consequences of a high dependency ratio? ሶሻል ኮንሲኩዌንሱ የሚባለው የትኛው ነው? the high dependency ratio increased demand for school and healthcare, more people working in factories, higher export of goods, lower taxes for everyone. A increased demand for schools and healthcare ነው። ስለዚህ እነዚህ ጥገኞች የሚባሉት ወይም ዲፔንደንሲ ወይም ዲፔንደንት የሚባሉት ህፃናትና አረጋውያን ማለት ነው። እነሱ ሲበዙ ምን ያስከትላል? ለመንግስትና ለማህበረሰቡ ተጨማሪ የትምህርት ቤቶችና የጤና ተቋማት የመገንባት ማህበራዊ ጫናን ወይም ሶሻል ኮንሲኩዌንስን ያስከትላሉ ማለት ነው። 37 ሪፕሌስመንት ሌቨል ፈርቲሊቲ ኢዝ ታይፒካሊ ኮንሲደርድ አባውት የሪፕሌስመንት ሌቨል ፈርቲሊቲ የሚባለው ኮንሲደር የሚያደርገው ምንድን ነው? 1 ቻይልድ ፐር ውመን፣ 2.1 children per woman, 5 children per woman, 10 children per woman. B 2.1 children per woman። ስለዚህ አንዲት እናት ራሷንና አባቱን ለመተካት ማለት በአማካይ 2.1 ልጆችን መውለድ አለባት ማለት ነው። ይህ የህዝብ ቁጥር ሳይጨምር ሳይቀንስ እንዲቀጥል ያደርጋል ማለት ነው። ስለዚህ አንዲት እናት 2 ልጆች ወለደች ማለት ራሷንና ያው ወላጅ አባትየው የሚተካ ይሆናል ማለት ነው። 38 doubling time is the amount of time it takes for
የደብሊንግ ታይም የሚባለው ፉድ ፕሮዳክሽን ቱ ደብል the death rate to decrease by half, city to build twice as many roads, a population to double in size given in its current growth rate. A population to double in size given its current growth rate ነው። ስለዚህ የአንድ ህዝብ አሁን ባለው የእድገት ፍጥነት ከቀጠለ ቁጥሩ እጥፍ ለመሆን የሚፈጅበት ጊዜ ነው ይሄ ደብሊንግ ታይም የሚባለው ማለት ነው። 39 which region of Ethiopia has the highest population density ወይም ከፍተኛ የህዝብ ቁጥር ዴንሲቲ ያለው የት ነው? አፋር፣ ጋምቤላ፣ ሃይላንድ ወይም ሴንትራል እና ሳውዘርን ፓርትስ ኦጋዴን ዴዘርት። ሲ የሃይላንድ አካባቢ ነው ወይም ከፍተኛ ቦታዎች እነዚህ ሴንትራል እና ሳውዘርን ፓርቱን ጨምሮ የኢትዮጵያ ደጋማ ቦታዎች ለኑሮ ተስማሚ የአየር ንብረትና ለግብርና አመቺ አፈር ስላላቸው የህዝብ ጥግግታቸው ወይም ፖፑሌሽን ዴንሲቲው ከፍተኛ ነው ማለት ነው። 40 ዜሮ ፖፑሌሽን ግሮዝ ወይም ዚፒጂ ኦከርስ ወይም የዜሮ ፖፑሌሽን ዴንሲቲ ኦከር የሚያደርገው የሚከሰተው መቼ ነው? በርዝ ሬትስ ኢኳል ዴዝ ሬትስ ኤንድ ማይግሬሽን ኢዝ ባላንስድ ኤቭሪዋን ስቶፕስ ሃቭ ችልድረን children, the death rate is higher than the birth rate. All people migrate to other countries. A birth rates equal death rates and migration is balanced ነው። ስለዚህ የወሊድና የሞት መጠን እኩል ሲሆን እንዲሁም ደግሞ ስደት ሚዛናዊ ወይም ባላንስድ በሚሆንበት ጊዜ የህዝብ ቁጥር ዜሮ ይሆናል ማለት ነው። ስለዚህ ዜሮ ፖፑሌሽን ግሮዝ ይባላል። 41 which of the following best defines ዲሞግራፊን ዲፋይን ሲደረግ ምን ነው? the study of spatial distribution of resources, the scientific study of characteristics and dynamics of human populations, the study of animal migration patterns, the statistical analysis of climate change impacts on urban areas. B scientific study of characteristics and dynamics of human population. ስለዚህ ዲሞግራፊ የሚባለው ስለ ህዝብ ቁጥር ስብጥር ለውጥና ስርጭት ሳይንሳዊ በሆነ መንገድ የሚያጠና የትምህርት ዘርፍ ነው ማለት ነው። 42 which transition stage of demographic transition model is characterized by high birth rates and rapidly falling death rates? ይሄ ከፍተኛ የወሊድ መጠን ነገር ግን የሞት መጠን ዝቅተኛ የሚሆነው የትኛው የዲሞግራፊክ ትራንዚሽን ስቴጅ ካራክተር ነው? ስቴጅ 1 ሃይ ስቴሽነሪ፣ ስቴጅ 2 ኤርሊ ኤክስፓንዲንግ፣ ስቴጅ 3 ሌት ኤክስፓንዲንግ፣ ስቴጅ 4 ሎው ስቴሽነሪ። ቢ ስቴጅ 2 ኤርሊ ኤክስፓንዲንግ ነው። ስለዚህ በሁለተኛው ደረጃ ወይም ስቴጅ 2 የህክምና አገልግሎት በመሻሻሉ ሞት ይቀንሳል ወይም ሎው ዴዝ ሬት ነው። ነገር ግን የወሊድ አሁንም ከፍተኛ በመሆኑ ህዝቡ በፍጥነት የሚጨምርበት ነው ማለት ነው የስቴጅ 2። 43 the natural increase rate NRI is of a population is calculated by NIR የሚባለው እንዴት ነው ካልኩሌት የሚደረገው? adding net migration to the birth rate, dividing the total number of births by the total number of deaths, multiplying the total population by the fertility rate, subtracting the crude death rate from the crude birth rate. D subtracting the crude death rate from the birth rate ነው። ስለዚህ ከበርዝ ሬት ላይ ዴዝ ሬትን ስንቀንስ የምናገኘው ናቹራል ኢንክሪዝ ሬት ይባላል ማለት ነው። ስለዚህ ተፈጥሯዊ የህዝብ እድገት ምጣኔ የሚሰላው ከወሊድ መጠን ላይ የሞት መጠንን በመቀነስ ነው ማለት ነው። 44
what does the population pyramid with a very wide base and a narrow top indicates? ከላይ ያለው እንደዚህ አይነት ሲሆን ማለት ነው። ፖፑሌሽን ከላይ ያለው ጠበብ ያለና ከስር ያለው ዋይድ ሲሆን ምንድን ነው የሚያሳየው? ዲክላይኒንግ ፖፑሌሽን ዊዝ a high elderly dependency ratio, a stable population with replacement level fertility, rapidly growing population with a high youth dependency ratio, a developed country with high life expectancy. See, a rapidly growing population with a high youth dependency ratio ነው። ስለዚህ ይሄ ሰፊ መሰረት ያለው ሰፊ ቤዝ ያለው ብዙ ህፃናት መኖራቸውን ያሳያል። ወይም ሰፊ የወሊድ መጠን ፈርቲሊቲ ሬቱ እዚህ ጋር ከፍተኛ መሆኑን፣ ከላይ ደግሞ ጠበብ ያለ ጫፍ መኖሩ ዝቅተኛ የእድሜ ጣሪያን ያሳያል ማለት ነው። 45 ዘ ማልቲዚያን ቲዎሪ ኦፍ ፖፑሌሽን ግሮዝ ሰጀስት የሚያደርገው የማልቲዚያን ቲዎሪ population grows arithmetically while food supply grows geometrically. Technology will always keep pace with population growth. Population grows geometrically while food grows arithmetically. The birth control is only way to prevent environmental collapse. See, population grows geometrically while food supply grows arithmetically ማለት ነው። 46 which term describe maximum number of indivisible of a species that environment can sustainably support? የኤንቫይሮንመንት ሰስቴኔብሊ ሰፖርት የሚያደርገው የማክሲመም ነምበር ኦፍ ኢንዲቪጁዋልስ ዲስክራይብ የሚያደርገው ተርም የትኛው ነው? ፖፑሌሽን ዴንሲቲ፣ ኬሪንግ ካፓሲቲ፣ ኦፕቲመም ፖፑሌሽን ባዮቲክ ፖቴንሻል። ቢ ኬሪንግ ካፓሲቲ ነው። ስለዚህ የኬሪንግ ካፓሲቲ ማለት አንድ አካባቢ ያለውን የተፈጥሮ ሀብት ሳይጨርስና ሳይበክል በዘላቂነት ሊያስተናግደው የሚችለው ከፍተኛ የህዝብ ቁጥር ነው። ይሄ ኬሪንግ ካፓሲቲ። 47 if a country has a negative population growth it means ምን ማለት ነው? ይሄ ኔጌቲቭ ፖፑሌሽን ግሮዝ death rate is higher than the birth rate and immigration exceeds immigration. The birth rate is exactly equal to the death rate. C, migration is only factor increasing the population. D, the country has reached its carrying capacity. A, death rate is higher than the birth rate and immigration exceeds immigration ማለት ነው። ስለዚህ ይሄ ኔጌቲቭ ፖፑሌሽን ግሮዝ ማለት የሚከሰት ከሀገር የሚወጡ ሰዎች እና የሚሞቱ ቁጥር ከሚወለዱት እና ወደ ሀገር ከሚገቡት በልጦ ሲገኝ ነው ማለት ነው። ስለዚህ የሚሞቱት ከፍተኛ ናቸው፣ የሚወለዱት ዝቅተኛ ናቸው። ከሀገር የሚወጡት ወደ ሀገር ከሚገቡት ይበልጣሉ ነው። ይሄ ኔጌቲቭ ፖፑሌሽን ግሮዝ። 48 doubling time is most accurate estimated using rule of 70. If a population grows at 2% annually, how long will it take to double? በአመት 2% እያደገ ቢሆን የአንድ ህዝብ ቁጥር ማለት ነው እና ሩል ኦፍ 70 የሚባለውን እንትን ብንጠቀም ማለት ነው ደብሊንግ ታይሙ ምን ያህል አመት ይፈጅበታል ነው። 140 20 35 70 ሲ 35 ነው 35 አመት ይፈጅበታል። ስለዚህ የህዝብ ቁጥር እጥፍ የሚሆንበትን ጊዜ ለማወቅ 70ን ለእድገት ምጣኔ ወይም ግሮዝ ሬት እናካፍላለን ማለት ነው። ስለዚህ 70 ሲካፈል ለ2 ይሄ የእድገት እንትኑ ሬቱ 2 ነው። ይሄ ደግሞ 70 ነው። ስለዚህ 70 ሲካፈል ለ2 35 አመት ይሆናል ማለት ነው። 49
which of the following push factor in migration? የፑሽ ፋክተር ተብሎ ለፍልሰት ፑሽ ፋክተር የሚባለው ምንድን ነው? ቤተር ጆብ ኦፖርቹኒቲ ኢን ኔይበሪንግ ካንትሪ፣ ፖለቲካል ኢንስታቢሊቲ ኤንድ ሲቪል ዋር፣ ፕሊዛንት ክላይሜት ኤንድ ኤንቫይሮንመንት፣ ሃይ ኳሊቲ ኤዱኬሽናል ፋሲሊቲ። ቢ ፖለቲካል ኢንስታቢሊቲ ነው አንዱ የፑሽ ፋክተር የሚባለው ሰዎች ከአካባቢያቸው የሚያባረር ችግር ነው ማለት ነው። ይሄ ጦርነት እና ፖለቲካዊ አለመረጋጋት ሰዎችን ለስደት የሚገፋፉ ምክንያቶች ናቸው ማለት ነው። 50 ዘ ቶታል ፈርቲሊቲ ሬት TFR required to keep a population stable ወይም replacement level in most developed countries is approximately ይሄ ቶታል ፈርቲሊቲ ሬት ፖፑሌሽን እንትንን ስቴብል እንዲሆን ሪፕሌስመንት ሌቭል እንዲቆይ የሚያደርገው የዴቨሎፒንግ ካንትሪስ አፕሮክሲሜትሊ 1.5 3 2.1 5.2 ሲ 2.1 ሲሆን ነው። ስለዚህ የአንድ ህዝብ ቁጥሩ ሳይጨምር ሳይቀንስ ለመቀጠል አንዲት እናት በአማካይ ስንት መውለድ አለባት? 0.1 ልጆችን መውለድ አለባት ማለት ነው። 51 which region currently exhibits the highest rates of population growth globally? የትኛው ሪጅን አካባቢ ነው ሃይ ሬት ኦፍ ፖፑሌሽን ግሮዝ ያለው? ኢስተርን ዩሮፕ፣ ኢስት ኤሽያ፣ ሰብ ሳሃራን አፍሪካ፣ ኖርዝ አሜሪካ። ሲ ሰብ ሳሃራን አፍሪካ ነው። ስለዚህ በአሁኑ ወቅት ከሰሃራ በታች ያሉ የአፍሪካ ሀገራት በዓለማችን ከፍተኛ የህዝብ ቁጥር እድገት የሚታይባቸው አካባቢዎች ናቸው ማለት ነው። 52 ዲፐንደንስ ሬሽዮ ኢዝ ዘ ሪሌሽንሺፕ ቢትዊን የዲፐንደንስ ሬሽዮ የሚባለው በማንና በማን መካከል ያለው ሬሽዮ ነው ወይም ሪሌሽንሺፕ ነው። ዘ ወርኪንግ ኤጅ ፖፑሌሽን ኤንድ ዘ ነን ወርኪንግ ኤጅ ፖፑሌሽን ያንግ እና ኦልድ ሜን ኤንድ ዊሜን ኢን አ ጊቨን ፖፑሌሽን ኢሚግሬሽን ኤንድ ኔቲቭ ቦርን ፖፑሌሽን urban dwellers and rural farmers. A ስለዚህ ዲፔንደንሲ ከማይሰሩ ከ15 በታች እና ከ65 በላይ ከሚሰሩት አንጻር ከ15 እስከ 65 አንጻር የሚለካ ስሌት ነው ማለት ነው። ዲፔንደንሲ 53 according to demographic transition model why does the death rate falls first in stage 2? ስቴጅ 2 ላይ የዴዝ ሬት ለምንድን ነው ፎል የሚያደርገው እየቀነሰ የሚሄደው ይሄ ዲሞግራፊ ትራንዚሽን ሞዴል ላይ ማለት ነው። ኢንትሮዳክሽን ኦፍ ፋሚሊ ፕላኒንግ ኤንድ ኮንትራሴፕቲቭ ኢምፕሩቭመንትስ ኢን ሄልዝ ኬር ኤንድ ሳኒቴሽን ኤንድ ፉድ ስቶሬጅ ኢንክሪዝ ፊሜል ሊትሬሲ ኤንድ workforce participation, urbanization and high cost of living. B improvements in health care, sanitation እና food storage እየተሻሻለ ነው። ስለዚህ ሁለተኛው ደረጃ የሚባለው ስቴጅ 2 የህክምና እውቀት ማደግ፣ የንጽህና መጠበቂያዎች መሻሻል እና የምግብ ዋስትና ማረጋገጥን የሞት መጠንን በፍጥነት ይቀንሰዋል ማለት ነው። 54 what is the primary difference between physiological density and crude population density? ልዩነታቸው ምንድን ነው? physiological density only counts urban populations. Crude density relates population to total land areas. Physiological density relates variable land. Physiological density measure number of doctors per 1000 people. Crude density is always higher than physiological density. D crude density relates population to total land area. Physiological density relates it to variable land ነው ይሄኛው። ስለዚህ ክሩድ ዴንሲቲ ጠቅላላ መሬትን ሲጠቀም ፊዚዮሎጂካል ዴንሲቲ ደግሞ ሊታረስ የሚችለው ነው ወይም
የኤሬብል ላንድ ብቻ ከግምት ውስጥ ያስገባል ነው። 55 ኦቨር ፖፕሌሽን ኢዝ ዲፋይንድ አስ ሲቹዌሽን። ምን አይነት ሲቹዌሽን ሲሆን ነው ይሄ ኦቨር ፖፕሌሽን የሚባለው ዲፋይን የሚደረገው? there are more than 1 billion people in a country. The birth rate exceeds 40 per 1000 people. The population density higher than 500 people per square kilometer. The population exceeds the available resources and technology of the area. D. Population exceeds the available resources and technology of the area ነው። ስለዚህ ከመጠን ያለፈ የህዝብ ብዛት የሚባለው ወይም ኦቨር ፖፕሌሽን የሚባለው ህዝቡ ካለው የተፈጥሮ ሀብትና ቴክኖሎጂ አቅም በላይ ሆኖ ችግር ሲፈጠር ነው ይሄ ኦቨር ፖፕሌሽን የሚባለው። 56 which of the following is an example of internal migration? ኢንተርናል ማይግሬሽን ኤግዛምፕል የሆነው የትኛው ነው? ሙቪንግ ፍሮም ዘ ኢትዮጵያ ቱ ዘ ዩናይትድ ስቴትስ፣ ሙቪንግ ፍሮም ሩራል ቪሌጅ ኢን ጎንደር ቱ አዲስ አበባ፣ ሙቪንግ ኬንያ ቱ ሳውዝ አፍሪካ፣ ሪተርኒንግ ቱ ዋንስ ሆም ካንትሪ አፍተር ስታዲንግ አብሮድ። ሙቪንግ ፍሮም ሩራል ቪሌጅ ኢን ጎንደር ቱ አዲስ አበባ ነው። ስለዚህ የሩራል ጎንደር የሚባለው ወይም ገጠር አካባቢ ከጎንደር አካባቢ ገጠር ወደ አዲስ አበባ ስደት ቢኖር ወይም ፍልሰት ቢኖር ኢንተርናል ማይግሬሽን ይባላል ማለት ነው። ስለዚህ ከሀገር ሳይወጡ በሀገር ውስጥ ከአንድ አካባቢ ወደ ሌላ ለምሳሌ ከገጠር ወደ ከተማ መንቀሳቀስ የኢንተርናል ማይግሬሽን ይባላል ማለት ነው። 57 the sex ratio is typically expressed as women per 1000 men per 100 days, men per 100 women, children per household. C men per 100 women። ስለዚህ በአንድ ማህበረሰብ ውስጥ ለእያንዳንዱ 100 ሴቶች ምን ያህል ወንዶች እንዳሉ የሚያሳይ መለኪያ ነው ማለት ነው ሴክስ ሬሽዮ የሚባለው። 58 ኒዮ ማልቴዚያንስ ዲፈር ፍሮም ማልተስ ባይ ኤምፋሳይዚንግ። የማልተስ እና ኒዮ ማልቴዚያን ዲፈር የሚያደርጉት ልዩነታቸው ዘ ፉድ ኢዝ ኦንሊ ሊሚቲንግ ፋክተር፣ ዘ ዲፕሌሽን ኦፍ ነን ሪኒዌብል ሪሶርስ ኤንድ ኤንቫይሮንመንታል ዲግራዴሽን፣ that population growth is always beneficial for the economy, that technology has solved the population problem. B depletion of non-renewable resources and environmental degradation። ስለዚህ የኒው ማልቴዚያን ከምግብ እጥረት ባለፈ የአካባቢ መበከልና የማይተኩ የሀብት አይነቶች ወይም እንደ ነዳጅና ማዕድን መሟጠጥን ያሳስባቸዋል ማለት ነው። 59 what characterizes stationary population pyramid ወይም የስቴጅ 4 የሚባለው ወይም ስቴሽነሪ የሚባለው የፖፑሌሽን ፒራሚድ ባህሪው ምን አይነት ባህሪ ነው ያለው? the concave side and a very sharp peak, a wide base that tapers rapidly at the edge. 15 the bulge in a middle-aged population, rectangular shape showing similar numbers in most age groups. The rectangular shape showing similar numbers in most age groups ነው። ስለዚህ ሬክታንጉላር ወይም የሳጥን ቅርጽ ያለው ፒራሚድ ማለት ነው። ከላይም ከስርም ተመሳሳይ የሆነ እንደዚህ አይነት ፒራሚድ ከሆነ በሁሉም የእድሜ ክልል ተቀራራቢ የህዝብ ቁጥር መኖሩን እና እድገት ማቋሙ ያሳያል ወይም ስቴሽነሪ መሆኑን ያሳያል ነው። 60 which factor is most responsible for
ዲክላይን ኢን በርዝ ሬት ኢን ስቴጅ 3 ኦፍ ዘ ዲቲኤም። ይሄ ስቴጅ 3 ላይ ያለ የበርዝ ሬት ኢን ስቴጅ 3 ፋክተሩ ምንድን ነው? ለዲክላይን እንዲያደርግ የበርዝ ሬት እየቀነሰ እንዲሄድ የሚያደርገው ፋክተር ምንድን ነው? እዚህ ስቴጅ ላይ ሃይ ኢንፋንት ሞርታሊቲ፣ ኢንክሪዝድ ቫሊዩ ኦፍ ቺልድረን አስ ፋርም ሌበር፣ ሶሻል ኤንድ ኢኮኖሚክ ቼንጅስ ሰች አስ ዊሜንስ ኤምፓወርመንት ኤንድ ኤዱኬሽን፣ ዲስከቨሪ ኦፍ ኒው ሜዲሲን ላይክ ፔንሲሊን። ሲ ሶሻል ኤንድ ኢኮኖሚክ ቼንጅስ፣ የሶሻል እና ኢኮኖሚክ ለውጦች መኖራቸው ማለት ነው። ለምሳሌ የሴቶች ኢምፓወርመንት እና ትምህርት። ስለዚህ በሶስተኛ ደረጃ የሴቶች በትምህርትና በስራ ዓለም መሳተፍ እንዲሁም የወሊድ መቆጣጠሪያዎች ግንዛቤ ማደግ የወሊድ መጠንን ይቀንሰዋል ማለት ነው። ዲክላይን ያደርገዋል በርዝ ሬቱን ነው የሚለው ማለት ነው። ኦኬ ፓርት ዋን በዚሁ ጨርሰናል። የዚህኛውን ዩኒት ፓርት ዋን ማለት ነው። የዩኒት 3 ፓርት ዋን። ስለዚህ ሌሎችን እንቀጥላለን። ነገር ግን ሁሉንም ዩኒቶች ኤግዛምፕሎችን የያዘ ሁሉንም ዩኒቶች ሂስትሪ፣ ጂኦግራፊ እና እንግሊዝኛ 3 መጽሐፎች እና እንደዚሁም ደግሞ ሾርት ኖት ከእያንዳንዱ ዩኒት ሾርት ኖት በቀላሉ አንደርስታንድ የሚደረግ ሾርት ኖት የተዘጋጀበት ፕላስ ደግሞ ቪዲዮ ቱቶሪያሎችን አንድ ላይ ያስቀመጥንበት የቴሌግራም ቻናል አለ። ይህንን ቻናል ጆይን ማድረግ ትችላላችሁ 250 ብር ብቻ በመክፈል። ስለዚህ እዚህ ጋር ያሉትን ፕላስ ደግሞ ተጨማሪ ሁሉንም የሚያጠቃልል ቻናል ነው። ይህንን ቻናል ጆይን ማድረግ ከፈልጋችሁ እዚህ ጋር በተቀመጠው የስልክ ቁጥር ቴሌግራም አድራሻ ጻፉልን። ጆይን ማድረግ እፈልጋለሁ ብላችሁ እኛ ደግሞ ወዲያው ጆይን እንድታደርጉ እናግዛችኋለን ማለት ነው። ለዚህ የዩቲዩብ ቻናል አዲስ ከሆናችሁና ሰብስክራይብ ካላደረጋችሁ ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። አብረን እንቀጥላለን። በሚቀጥለው በሌላ ቶፒክ እስከምንገናኝ ሰላም ሁኑ።